ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ መሃል ሚዲያ ትንታኔ ሰዓታችን ነው። በዛሬው ትንታኔያችን ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 አባላት ሀገራት ስብሰባ ላይ ምን አይነት ዲፕሎማሲያዊ ውጤት ማምጣት ቻሉ የሚለውን ጉዳይ የምንመለከትበት ይሆናል። ከዚህ በተጨማሪ የግብፁ የውጭ ጉዳይ ሚኒስትር በድር አላቲ ኤርትራ ስለ ቀይ ባህር አይመለከታትም ማለታቸውን እንዲሁም የኤርትራ መንግስት እርስ በርሱ ጸብ ውስጥ መግባቱንና በአሰብ ጉዳይ ላይ ለሶስት መከፈላቸውን የምንነግራችሁ ይሆናል። ከዚህ በተጨማሪ አቶ ሬድዋን ሁሴን ጅቡቲ የገቡበት ምክንያት ምንድነው የሚለውን ጉዳይም የምናነሳ ይሆናል። ሌላ ኤርትራና ኢትዮጵያ በተለያዩባቸው 34 ዓመታት በሁለቱ ሀገራት ውስጥ ምን ተፈጠረ የሚለውን ጉዳይ በሰፊው የምንቃኝበት ይሆናል። እስከ ትንታኔው ፍጻሜያችን ድረስ አብራችሁ እንድትሆኑ በመጠየቅ ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። ከአፍታ ቆይታ በኋላ ስንመለስ በቀጥታ ወደ ትንታኔው የምናልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። ታሪክ አዙሪት ነው፣ ጊዜ ደግሞ ምህዋሩን ጠብቆ የሚጓዝ ዑደት ነው። እያንዳንዷ ሽክርክሮች ታሪክን እየከተበች እንደ ጅረት መፍሰሱ አይቀርም። ሻዕቢያ ጅብሃን አጥፍቶ ወያኔ ደግሞ ኦነግን ክዶ ኤርትራን፣ ሲንጋፖር፣ አዲስ አበባን ደግሞ ታላቋ ትግራይን ለመገንቢያ የኢኮኖሚ ማንሰራሪያና የማዕዘን ድንጋይ እንድትሆን አድርገው ኢትዮጵያን ለሁለት ከከፈሏት 34 ዓመታት ተቆጠሩ። እነዚህ 34 ዓመታት እንዲሁ ቀላል አልነበሩም። አንድን ሕዝብ ለሁለት የከፈሉ፣ አንድን ቤተሰብ ሁለት ቦታ የሰነጠቁ፣ ብዙ ናፍቆት፣ ብዙ ትዝታ፣ ብዙ ውጣ ውረዶች የታዩባቸው ዓመታት ነበሩ። እነዚህ 34 ዓመታት እናትና ልጅን፣ ባልና ሚስትን የነጠሉ፣ ቤተሰብን ያፈረሱ፣ ትዳርን ያናጉ፣ የሀገርን ዳር ድንበር ያፋለሱ፣ ኢኮኖሚያዊ ማህበራዊና ሃይማኖታዊ መስተጋብሮችን ያጠፉ፣ የቀጠናውን የኃይል ሚዛን የለወጡ፣ ኢትዮጵያን የጅቡቲ ጥገኛ ያደረጉ፣ ኤርትራ ወጣት አልባ ሀገር እንድትሆን መንገድ የከፈቱ፣ አስመራን ወደ ድንጋይ ዘመን የመለሱ፣ የአሰብን ነዳጅ ማጣሪያዎች ወደ ፍርስራሽነት የቀየሩ፣ ምጽዋና ዳህላክን እንቅስቃሴ አልባ ያደረጉ፣ ኤርትራንና የመንን በዳኒሽ ደሴቶች ምክንያት ጦርነት ውስጥ የከተቱ፣ የአፍሪካ ቀንድ ሀገራት ቁጥራቸውን እንዲጨምር ምክንያት የሆኑ፣ የምስራቅ አፍሪካ ፖለቲካ ውስጥ ትልቅ ውጥረት እንዲፈጠር ያደረጉ፣ ኢትዮጵያ ከሶስት ወደብ አንዱንም ሳታገኝ ባዶ እጇን አጨብጭባ የወጣችበት፣ መለስ ዜናዊ በኢትዮጵያዊ ካባ ለኤርትራና ግብፅ የተጫወተበት፣ ኢሳያስ አፈወርቂ በኢትዮጵያ እስትንፋሶች ላይ የሞትን ማህተብ የመታበት፣ አስመራ ለቀንዱ ሀገራት ብቻ ሳይሆን ለመካከለኛው ምስራቅ ጭምር የፈተና ምንጭ ሆና የተሰራችበት፣ ኢሳያስ ከእስራኤል ይልቅ ለኢራን ታማኝ መሆኑን ያረጋገጠበት፣ አስመራ ከዋሽንግተን ተነጥላ በዓለም ሀያላን ሀገራት የተገፋችበት፣ ኤርትራ አንዴ ከሳውዲ ሌላ ጊዜ ከኢራኑ ሁለንተናዊ መሪ አያቶላ አሊ ሐሚኒ ጎን የተሰለፈችበት፣ ኢትዮጵያና ኤርትራ በባድመ ምክንያት ጦርነት የገቡበት፣ መለስ ዜናዊ በመቶ ሺህ ኢትዮጵያውያን ሞት ላይ ቆምሮ የኢትዮጵያ ወታደሮች ወደ ኤርትራ ዋና ከተማ የሚያደርጉትን ጉዞ በመክታት ወደ ሳህል በራ እየሸሸ የነበረውን ኢሳያስ አፈወርቂን ዳግም ወደ አስመራ ከተማ እንዲመለስ እድል የፈጠረበት፣ በራስ ዱሜራስ ደሴቶችና ፔንሱላ ምክንያት ጅቡቲና ኤርትራ ወደ ጦርነት የገቡበት፣ አስመራና አዲስ አበባ ከ28 ዓመታት በኋላ ሰላም የፈጠሩበት፣ በጠቅላይ ሚኒስትር ዶክተር አብይ አህመድና ኢሳያስ አፈወርቂ ወዲ አፎም መካከል ልዩ የእራት ግብዣዎች በአስመራና በአዲስ አበባ ከተማ የተከናወኑበት፣ እልፍ ኤርትራውያን በአዲስ አበባ ከተማ የከተሙበት፣ ሺህ ኢትዮጵያውያን በዳህላክ ደሴቶች ላይ ሽርሽር የወጡበት፣ የዘመናት መለያየት በብርሃን ፍጥነት ወደ መገናኘት የተለወጠበት፣ የኢትዮጵያ አየር መንገድ በአስመራ አየር ማረፊያ የተገማሸረበት፣ ሁለቱም ሀገራት ኤምባሲዎቻቸውን በየሀገራቱ በድጋሚ የከፈቱበት፣ ከኢትዮጵያ ድንበሮች ወደ አሰብ የሚወስዱ መንገዶች መሰራት የተጀመሩበት፣ ኢትዮጵያ አሰብን ወስዳ ኤርትራ ከኢትዮጵያ አየር መንገድ ላይ ድርሻ እንድትወስድ ሐሳብ የቀረበበት፣ በፕሪቶሪያው ስምምነት ምክንያት የሁለቱ ሀገራት ፍቅር የቀዘቀዘበት፣ ኢሳያስ አፈወርቂ ወደ ለመደው የሴራ ፖለቲካ ተመልሶ ከህዋት ጋር ጽምዶን የፈጠረበት፣ ፋኖና ሸኔን በማደራጀት በኢትዮጵያ መሬቶች ላይ የማያባራ ግጭት እንዲፈጠር ምክንያት የሆኑ 34 ዓመታት ተቆጠሩ። እነዚህ ዓመታት በኢትዮጵያ እድገት ላይ የማነቆ ገመድ የገባባቸው፣ የግብፅ ሴራ ውጤት አምጥቶ አካልና ነፍስ ስጋ ዘርቶ ኢትዮጵያ የድህነት ማቅ ለብሳ ሐዘን እንድትቀመጥ ምክንያት ሆነዋል።
አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችተዋል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ በፕሬዝዳንት ሲሪል ራማፎሳ በተዘጋጀው የአፍሪካ ርዕሳነ ብሔርና ርዕሳነ መንግስት እንዲሁም የአፍሪካ ህብረትና የአፍሪካ አጋር ድርጅቶች በሚሰበሰቡበት ስብሰባ ላይ ተሳትፈዋል። ጠቅላይ ሚኒስትሩ በዚህ ስብሰባ ላይ የኢትዮጵያ መንግስት እየተከተለ ያለውን የመደመር ፍልስፍና እና ኢኮኖሚያዊ መር አካሄድ ለተሰብሳቢዎች ያስረዱ ሲሆን ደቡብ አፍሪካ እያዘጋጀች ባለው የቡድን 20 አባላት ሀገር ስብሰባ ላይም ተሳትፈዋል። ጠቅላይ ሚኒስትሩ ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አንስቶ በመጨረሻ እስካገኟቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ጋር የሁለትዮሽ ውይይት አከናውነዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የዓለም የገንዘብ ድርጅት ከሆነው IMF ፕሬዝዳንት ክሪስታሊና ጂኦርጂየቫ ጋር የተወያዩ ሲሆን የIMF ፕሬዝዳንትም በተረጋገጠ ኤክስ ገጻቸው ላይ ኢትዮጵያ እያከናወነች ያለችው ሪፎርም ድጋፍ እንደሚያስፈልገው ገልጸው እስካሁን ከተደረገው ድጋፍ ባሻገር ተጨማሪ ድጋፎችን እናደርጋለን ሲሉም ተናግረዋል። የህንዱ ጠቅላይ ሚኒስትር ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉትን ውይይት በአማርኛ ቋንቋ መግለጻቸው ለጠቅላይ ሚኒስትር ዶክተር አብይ አህመድና ለኢትዮጵያ ያላቸውን ክብር ያሳዩበት እንደሆነም ተመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ስብሰባ ላይ ከጀርመኑ ቻንስለር ፍሬድሪክ ሜርዝ፣ ከፊንላንድ ፕሬዝዳንት አሌክሳንደር ስተብ፣ ከቱርኪ ፕሬዝዳንት ኤርዶጋን፣ ከአቡዳቢ ልዑል አልጋ ወራሽ ሼክ ካሊድ ቢን መሐመድ ቢን ዛይድ አልናሄር ጋር እንዲሁም ከአዲሱ የአፍሪካ ልማት ባንክ ፕሬዝዳንት ዶክተር ሲዱ ኡልድ ታህ ጋር የሁለትዮሽ ስብሰባ ያደረጉ ሲሆን ጠቅላይ ሚኒስትር ዶክተር አብይ አህመድ እነዚህን ስብሰባ እያደረጉ ባሉበት ሰዓት ከወደ ካይሮ የኤርትራን ጆሮ ጭው የሚያደርግ ንግግር ተሰምቷል። በተለያየ ጊዜ ስለ ኢትዮጵያ የባህር በር ፍላጎት ሲሳለቅ የቆየው የግብፁ የውጭ ጉዳይ ሚኒስትር በድር አላቲ ኤርትራ ስለ ቀይ ባህር አይመለከታትም፣ ስለ ቀይ ባህር የሚመለከታቸው ግብፅና ሳውዲ ናቸው የሚል ንግግርም መናገሩ ታውቋል። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2ና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ። የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ግብፅ ኢትዮጵያን ከቀይ ባህር ለማሸሽ እያደረገች ካለው ጥረት መካከል አንዱ የሆነው ነገሩን ከኤርትራ ማሸሽና ወደ ካይሮና ሳውዲ ማዞር ፍላጎት ነው ሲሉም ፖለቲከኞች ተናግረዋል። ግብፅ ይህንን እየተናገረች ባለችበት ሰዓት ደግሞ ከአስመራ የተሰማው ዜና ለኢትዮጵያ እጅጉን መልካም ነገር ሆኗል። በዛሬው ዕለት በወጣው መረጃ መሰረት የአስመራው ቤተ መንግስት 3 ቦታ ተከፍሏል። ኢሳያስ አፈወርቂ ከኢትዮጵያ ጋር የገባንበት ውጥንቅጥ ሰላማዊ በሆነ መልኩ መፍታት ይገባናል፣ ከግብፅ ይልቅ ኢትዮጵያ ትሻለናለች ማለታቸው የተሰማ ሲሆን የኤርትራ ባለስልጣናት ደግሞ የፕሬዝዳንቱን ሐሳብ እንዳልተቀበሉና ገሚሱ ከግብፅ ጋር መቆየቱ ኢትዮጵያ ወደ ባህር እንዳትወጣ ያደርጋታል፣ ይህ ደግሞ ኢትዮጵያ በቀጠናው ላይ ያደረገች ያለችውን መስፋፋት ሊገታልን ይችላል የሚል
ሐሳብ ማንሳታቸው ተሰምቷል። በሌላ በኩል ሶስተኛ ሐሳብ ያነሱት ለኢትዮጵያ ሙሉ ለሙሉ አሰብን ከመስጠት ይልቅ 10 ወይም 15 ኪሎ ሜትር መውጫ በመስጠት በምላሹ ከኢትዮጵያ መንግስት የቴሌኮም ድርሻን መውሰድ አሊያም አየር መንገዱ ላይ ድርሻ እንዲኖረን ማድረግ ይገባል የሚል ሐሳብ ተነስቷል። በሌላ በኩል ደግሞ ጅቡቲ ለግብፅ ወደብ መገንቢያ ቦታ ለመስጠት መስማማቷን ተከትሎ የኢትዮጵያ መንግስት በወሰደው እርምጃ አቶ ሬድዋን ሁሴን ከጅቡቲ ፕሬዝዳንት ጋር ለመወያየት ጅቡቲ መግባታቸው የተሰማ ሲሆን በጅቡቲ በነበራቸው ቆይታ ላይ ለግብፅ ለመስጠት የታሰበውን የወደብ ቦታ እንዲያጤኑበት መልእክት ማስተላለፋቸው ተሰምቷል። በዓለም 40 ሀገራት ወደብ አልባ ሲሆኑ በአፍሪካ ደግሞ 16 ሀገራት ወደብ የሚባል ነገር የላቸውም። እነዚህ ሀገራት የገቢ ወጪ ምርቶቻቸውን የሚያስተላልፉት በሌላ ሀገራት ላይ ጥገኛ በመሆን ሲሆን አብዛኞቹ ባህር ስለሌላቸው ባህር ኃይልም የላቸውም። ኢትዮጵያ ያነሳችው የወደብ ጥያቄ ያነቃቃት ኡጋንዳ ኬንያ በህንድ ውቅያኖስ ላይ ወደብ የማትሰጠኝ ከሆነ ወደ ጦርነት እገባለሁ ማለቷን ተከትሎ የኬንያው ፕሬዝዳንት የምን ጦርነት ያስፈልጋል? ተፈጥሮ በለገሰችን ሀብት መባላት የለብንም፣ ሰላም ለሁላችንም አስፈላጊ ነው በሚል የኡጋንዳን ጥያቄ መቀበላቸው ተሰምቷል። ኢትዮጵያ ከኡጋንዳ ቀድማ ጥያቄውን ብትጀምርም በኢሳያስና በግብፅ ጥምረት ምክንያት እስካሁን ምንም አይነት ቀና መልስ ማግኘት አልተቻላትም። ኢሳያስ አፈወርቂ ከካይሮ ቤተ መንግስት ተልኮ ተቀብሎ ወደ አስመራ በተመለሰ በሰዓታት ልዩነት የግብፁ የውጭ ጉዳይ ሚኒስትር በድር አላቲ ጂኦግራፊ ሰው ሊቀይረው አይችልም፣ መለኮታዊ ስጦታ ነው። ኢትዮጵያ ለሚሊዮን ዘመን ወደብ ሳይኖራት ትኖራለች። ወደ ቀይ ባህር የምትመለስበት ምንም አይነት መንገድ አይኖርም። ስለ ቀይ ባህር የሚመለከታቸው ሀገራት በባህሩ ዳርቻ የሚገኙ የሀገራት ብቻ ናቸው ሲሉ ተናግረዋል። የኢትዮጵያ ማንሰራራት ለግብፅ መክሰም እንደሆነ የሚረዳው የአልሲሲ መንግስት ከኢትዮጵያ ጎረቤት ሀገራት የአንድ ሳንቲም ሁለት ገጽታ በመሆን በሶማሊያ ወታደሮቹን ሲያሰፍር ከጅቡቲ ደግሞ ወደብ መገንቢያ ቦታ መውሰዱ ይታወሳል። ኤርትራ ደግሞ ለካይሮ በማጎብደድ በማስታወቂያ ሚኒስትሯ በኩል የኢትዮጵያ መንግስት የባህር በር ከማግኘት አልፎ የኤርትራን ነጻነት የመቀልበስ ፍላጎት በግልጽ አሳይቷል ስትል ከሳለች። የኤርትራው የማስታወቂያ ሚኒስቴር አቶ የማነ ገብረ መስቀል የኢትዮጵያ መንግስት ባለፉት 2 ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ ይገኛል ያሉ ሲሆን አቶ የማነ ጨምሮም ጠቅላይ ሚኒስትር ዶክተር አብይ አህመድ ከኢሳያስ አፈወርቂ ጋር ከ7 ዓመታት በፊት የሰላም ስምምነትን በአስመራ የፈረሙ ቢሆንም ያንን ፊርማ ወደ ጎን በማለት እንደቀደሙት መንግስታት የመስፋፋት ፖሊሲን እየተከተለ የሚገኝ ሲሆን ይህንን ፍላጎቱን ለማሳካትም በመገናኛ ብዙሃን በኩል ብሔራዊ ስሜትን ለመቀስቀስና የአንድነት ህብረት ለመፍጠር እየጣረ ይገኛል ሲሉም ገልጸዋል። የአቶ የማነ ገብረ መስቀል ክስ የኢትዮጵያ እውነታን አጉልቶ ያሳየ፣ የኤርትራን ደግሞ ፍርሃት ያሳበቀ ሆኖ ተገኝቷል። የማስታወቂያ ሚኒስትሩ ኢትዮጵያን ተስፋፊ ሆናለች ሲሉ በገለጹበት አንቀጽ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በመገናኛ ብዙሃን በኩል ብሔራዊ ስሜትን ለመፍጠር እየሰራ ይገኛል ሲሉ የገለጹበት ሐሳብ ሳያስቡት የኢትዮጵያውያንን እውነት የተናገሩበት ሆኖ አልፏል። ጠቅላይ ሚኒስትር ዶክተር አብይ አህመድ ያነሱት ሐሳብ ትልቅ አጀንዳ ሲሆን ይህንን አጀንዳ ጥልቅ ሀገራዊ ፋይዳ ያለው የ34 ዓመታት ስብራትን የሚጠግን የኢትዮጵያን የከፍታ ዘመን የሚመልስ እንደሆነ የተረዳችው ኤርትራ በተለያየ መንገድ ኢትዮጵያን ለመከፋፈል የሄደችበት ርቀት ውጤቱ በዜሮ መባዛቱና በጠቅላይ ሚኒስትር ዶክተር አብይ አህመድ መበለጧ የውስጥ እግር እሳት ሆኖባት በየዕለቱ የተለያዩ ክሶችን እያሰማች ትገኛለች። ኤርትራ በተደጋጋሚ ለተባበሩት መንግስታት ድርጅት ባስገባችው ደብዳቤ ላይ ኢትዮጵያ ሉዓላዊነትን እየደፈረች ትገኛለች፣ እኛ ነጻ ስንሆን የሚገባንንና ትክክለኛው ቦታችንን በህጋዊ ማዕቀፍ ወስደናል፣ ላለፉት 34 ዓመታት በሚገባን ቦታችን ውስጥ እንገኛለን። እንደውም ኢትዮጵያ ኤርትራን በቅኝ ግዛት በያዘችባቸው ዓመታት ከኤርትራ ለተጠቀመችበት እያንዳንዱ ነገሮች ለአስመራ ካሳ መክፈል ይገባታል ስትል የምትጠይቀው ኤርትራ በኢትዮጵያ በኩል የሚቀርብባትን ክስ ለማጣጣል እየሞከረች ትገኛለች። ኢትዮጵያ በበኩላ የአሰብ ወደብን ያጣንበት መንገድ ሴራና ሸፍጥ ያለበት እንጂ በህጋዊ መንገድ የተደረገ አይደለም ስትል ሐሳቧን ለዓለም ሀያላን ሀገራት አቅርባለች። የዓለም ሀያላን መንግስታትም ሳይቀሩ የኢትዮጵያን ጥያቄ ተገቢነት ያለውና ወደብን ማግኘት የሚገባት ሀገር ናት ሲሉ ከጥያቄዋ ጎን ተሰልፈዋል። እንግሊዝ፣ ፈረንሳይ፣ ጣሊያንና አሜሪካን የአፍሪካ ቀንድ የተረጋጋና ሰላማዊ ይሆን ዘንድ ኢትዮጵያ የባህር በር ማግኘት ይገባታል ሲሉ፣ ቤላሩስ፣ ሩሲያ፣ እስራኤልና ቻይና ደግሞ ኢትዮጵያ በሰላማዊ መንገድ የባህር በር ለማግኘት የምታደርገውን ጥረት እንደግፋለን ሲሉ ተደምጠዋል።
ከኬንያ የባህር ወደብ ለማግኘት ከጫፍ የደረሰችው ኡጋንዳ ደግሞ ኢትዮጵያ ትልቅ አገር ናት፣ የባህር ወደብ ያስፈልጋታል፣ 130 ሚሊዮን ሕዝብ ታፍኖ ሊኖር አይገባውም፣ በተንፈሻ ያስፈልጓል ሲሉም ተናግረዋል። የኬንያ የውጭ ጉዳይ ሚኒስቴር የሆኑት ሙሳሊያ ሙዳቫዲ እኛ በአፍሪካ ህብረት ቻርተሮችና በዓለም አቀፍ ህጎች ላይ የተቀመጠውን እያንዳንዱ አንቀጾች እናከብራለን። ከየትኛውም ሀገራት ጋር ጦርነት ውስጥ የመግባት ፍላጎት የለንም። ለኡጋንዳ፣ ለደቡብ ሱዳን፣ ለሩዋንዳና ብሩንዲ የባህር በር እንዲያገኙ እናደርጋለን ሲሉ ተናግረዋል። ኢትዮጵያ ከጎረቤቷ ኤርትራ ላይ ወደብ ለማግኘት ፈልጋ ጥያቄ ብታነሳም የኢትዮጵያን ጥያቄ ጆሮ ዳባ ያለው ኢሳያስ አፈወርቂ ከግብፅ የሚመጣውን ትዕዛዝ እየተጠባበቀ ይገኛል። ኢትዮጵያ ባነሳችው ጥያቄ ምክንያት ሩዋንዳ፣ ደቡብ ሱዳንና ብሩንዲ ጥያቄውን ሳያነሱ ኬንያ እናንተ ፈልጉ እንጂ እኔ ወደብ ልሰጣችሁ ዝግጁ ነኝ ብላለች። ኢትዮጵያ የሰውን አትፈልግም፣ የራሷንም አትሰጥም። መብቷን በገዛ ልጆቿ አሳልፋ ሰጥታ በገዛ ንብረቷ ለማኝ ሆና ትገኛለች። የሳይንስና ቴክኖሎጂ ሚኒስትር የሆኑት ዶክተር በለጠ ሞላ እኛ ታጁራን አልጠየቅንም፣ እኛ ላሙ አሊያም በርበራ ወደብን አልጠየቅንም፣ እኛ ዘይላ ምጽዋና ዳለክን አልጠየቅንም፣ እኛ እየጠየቅን ያለነው አሰብን ነው። አሰብን የምንጠይቀው ደግሞ የእኛ ስለሆነ ነው። ይህ ቦታ በትክክለኛው መንገድ ሳይሆን በተጭበረበረ አካሄድ የተወሰደ መሬት ነው ሲሉ ይናገራሉ። ጀነራል ባጫም እኛ አሰብን የምንጠይቀው አሰብ የእኛ ስለሆነና በሸፍጥና በተንኮል ስለተወሰደብን ነው ሲሉ መናገራቸው ይታወሳል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቡድን 20 ስብሰባ ላይ ተሳትፈው የተሳካ ዲፕሎማሲያዊ ውጤት ያስመዘገቡ ሲሆን ኢትዮጵያና ኤርትራ በተለያዩ 34 ዓመታት ውስጥ የተፈጠሩ ነገሮች እንዲሁም ግብፅ ኤርትራ ስለ ቀይ ባህር አይመለከታትም ማለቷንና የኤርትራ መንግስት በአሰብ ጉዳይ ላይ 3 ቦታ መከፈሉን ያነሳንበት ሳምንታዊ ትንታኔያችን ይህንን ይመስል ነበር። በአጠቃላይ በአፍሪካ ቀንድ ላይ ምን ሊፈጠር ይችላል የሚለውን ጉዳይ መጪው ጊዜ መልስ የሚሰጥ ይሆናል። በእኔ በኩል አበቃው። መልካም ጊዜ ይሁንላችሁ።